ሰላም ፒፕሉ እንዴት ናችሁ? ዛሬ ዜና የለም ምንድነው የምሰራው እያሰብኩኝ እያለ በዛ በጎንላችሁ አሜሪካና ኢራን ይጠዛጠዙላችኋል እምላችሁ። እኔ እኮ አብቅተዋል ምናምን ብያለሁኝ። እነሱ ግን ዛሬም ውጊያቸውን ቀጥለውታል። የሚገርሙ ሀገራቶች ናቸው። ዛሬ አርብ ዕለት ማለት ነው ኢራን በተለያዩ የአሜሪካ ተቋማቶች ላይ እንደዚህ ይዛ አካባቢ የሚገኙ የአሜሪካ የጦር ቤዞች ላይ ጥቃትን ፈጽማለች። በጣም ብዙ ሰዎችም ህይወታቸውን አጥተዋል እና ነገሩ ከቁጥጥር ውጭ እየወጣ ነው እና የኔ ኃላፊነት ደግሞ ምንድን ነው ምን አይነት ነገሮች ይተካሄዱ ነው የሚሉትን ነገሮች ለእናንተ መንገር ነው አይደለ? በእነዚህ 2 ቀናቶች በእነዚህ 6 ቀናቶች ውስጥ እነዚህ ሀገራቶች ወደዚህ ነገር ውስጥ የገቡበትና ነገሮች ከቁጥጥር ውጭ የወጡበት ምክንያት ምንድን ነው? ምን አይነት ነገሮች ተፈጠሩ የሚሉትን ለእናንተ በዚህ ቪዲዮ ባጭሩ እነግራችኋለሁ። ሰው እናንተ ሰብስክራይብ ማድረጋችሁን እንዳትረሱ፣ አዳዲስ ዜናዎች እንዳያመልጧችሁ። ወደ ቪዲዮ ስለዚህ ያው መጀመሪያ እንደነገርኳችሁ ዛሬ አርብ ዕለት ማለት ነው ኢራን በተለያዩ በመካከለኛው ምስራቅ የሚገኙ ሀገራቶች የሚገኙ የአሜሪካ የጦር ቤዞች ላይ ጥቃትን ፈጽማለች። ከፍተኛ የሆነ ጥቃትን ነው በዚህ ሰዓት የፈጸመችው። የሚሳይል የድሮን ምንም አይነት የቀራት ነገር የለም እና ይህን ነገር ለምን አደረገችው ብዬ ስጠይቅ ማለት ነው አሜሪካ ለተከታታይ 6 ቀናቶች ማታ ኢራን ላይ ከፍተኛ ጥቃትን ፈጽማ ነበረ። ትናንትና ምሽትም 6ኛ ምሽቱ አብቅቷል። ይህንንም ማብቃቱን ተናግረዋል ከአሜሪካ በኩል ማለት ነው እና ለ6 ቀናቶች ኢራን ላይ አሜሪካ ጥቃት ስትፈጽም ነበረ። የሚገርም ነገር ማለት ነው አሜሪካ የጦር አውሮፕላኖች፣ ድሮኖችን፣ ዋርሺፖችን ተጠቅማ የቀራት ምንም አይነት ነገር የለም። በኢራን ላይ ትልቅ ጥቃት ነበር የከፈተችው። በዚህም ጥቃቷ የኢራን የተለያዩ የወታደራዊ ተቋማቶች የሚገኙበትን ቦታ፣ የኤር ዲፌንስ የሚገኙባቸውን ቦታዎች እና ወደቦች ምንም አይነት ነገር የቀራት የለም። ከፍተኛ ጥቃት ነበረ አሜሪካ ለ6 ተከታታይ ቀናቶች ስትፈጸም የነበረው። አብሶ ደግሞ ትናንትና ምሽት ትልቅ ጥቃት ነበረ የከፈተችው። በዚህም እንግዲህ ኢራን ዝም አላለችም፣ ምላሽን ሰጥታለች። በተለያዩ መካከለኛው ምስራቅ የሚገኙ ሀገራቶች ላይ የሚገኙ የአሜሪካ የጦር ቤዞች ላይ ጥቃትን ፈጽማለች። አብሶ ደግሞ በኳታር ዋና ከተማ ዶሃ ላይ ትልልቅ የኤክስፕሎዥን ድምጾች ሲሰሙ እንደነበረ ተነግሯል። እንደውም እዛ ቦታ ላይ በተፈጸመ ጥቃትም የአንድ ልጅ ጉዳት እንደደረሰበት ከቦምቡ በወጣ ነገር ጉዳት እንደደረሰበት ተነግሯል። ሌላኛው አዲስ ነገር ደግሞ ትናንትና አሜሪካ ኢራን ላይ በፈጸመችው ጥቃት ማለት ነው 5 በኢራን ውስጥ የሚገኙ ትልልቅ ድልድዮች ጥቃት ተፈጽሞባቸዋል። ትልልቅ ድልድዮች ናቸው እና ትልቅ ጉዳት ነው በትናንትናው ዕለት ኢራን ያስተናገደችው በአንዱ ድልድይ ላይ ማለት ነው። አሜሪካ በፈጸመችው ጥቃት ወደ 7 የሚሆኑ ሰዎች እንደሞቱ ተነግሯል። ይህም ትልቅ ቁጥር ነው፣ በጣም አዲስ ነገር ነው እና እዚህ ጋር ልናነሳው የሚገባው ደግሞ ትልቁ ነገር የስትሬት ኦፍ ሆርሙዝ በድጋሚ እንዳይከፈቱ ነው ተዘግቷል ማለት ትችላላችሁ። ለትንሽ ቀናቶች ተከፍቶ ዓለም ተረጋግታ ነበረ። አሁን መልሶ ተዘግቷል። አሜሪካም በዛ በኩል የኢራን መርከቦች እንዳያልፉ ከሮብ ዕለት ጀምሮ ዘግታለች እና ሁሉም ነገር ተዘጋግቷል ማለት ትችላላችሁ። ሰው ዛሬ አጭር ላደርገው ፈልጋለሁ፣ ላንዛዛው አልፈልግም። ግን እነዚህ ነገሮች ባሳለፍናቸው 6 ቀናቶች አብሶ ባሳለፍናቸው 2 ቀናቶች ተፈጥረዋል። በጣም ነገሮች እየተባባሱና ከቁጥጥር ውጭ እየወጡ ነው የሚገኙት። እኛን የሚነካን ያው የስትሬት ኦፍ ሆርሙዝ ቀይ ባህር ምናምን ሲዘጋ ሁላችንም ኪስ ውስጥ የሚገባ ትልቅ አደጋ ነው ብዬ አስባለሁ። ሁላችንም ኪስ ባለፈው አይተነዋል እና ከባለፈው ካልተማርን መቼም ልንማር አንችልም እና የባሰ ነው ነገሮች። ቀይ ባህር ደግሞ ከተዘጋ የባሰ ነው ሊሆን የሚችለው። ሰው በዚህ ነገር ላይ እናንተ ማወቅ ያለባችሁ ነገሮችን ብቻ ነገርኳችሁ ዛሬ። በቀጣይ ደግሞ በሌሎች አዳዲስ በዓለም ዘንድ የሚፈጠሩ ዜናዎች ተመልሰን እንገናኛለን። እስከዛ ድረስ ይመቻችሁ።